እግዚአብሔር መጣና አብርሃምን አንድ ነገር ይለዋል። አትፍራ እኔ ጋሻ ነኝ ሲለው አብርሃም ድምጽ እየሰማ ነው። ምን የሚል እንዳፈራ የማልፈራበት ምክንያት ምንድነው ሲል እኔ ጋሻ ነኝ። ያለ መነካት ምክንያት እኔ ነኝ። ይኸውላችሁ እኛ የማንነካበት ምክንያት ያለን ነገር አይደለም፣ ያለንበት ቦታ አይደለም፣ የተነገረን የተስፋ ቃል አይደለም። እግዚአብሔር ራሱ የኛ ያለ መነካት ምክንያት ነው። ስለዚህ ጋሻ የማንነካበትን ምክንያት ነው የሚያሳየው። መከበብን መጠበቅን ነው የሚያሳየው። አብርሃም ሆይ አትፍራ ሲለው ለምን ሲለው እኔ ጋሻ ነኝ። ኢየሱስ ያድናል። ከዛ ሲባል አንድ ዋጋ በእኔ ዘንድ ታላቅ ነው። የማትፈራበት ምክንያት ደግሞ ዋጋ አለ። አንተ በእኔ ዘንድ ተራ ሰው አይደለም። አንተ በእኔ ዘንድ ዝም ብለህ አይደለም፣ መንገደኛ አይደለህም። እና አንተ በእኔ ዘንድ ዋጋ አለ። ዋጋ እጅግ ታላቅ ነው። ከኔ ጋር ዛሬ ዘፍጥረት ምዕራፍ 17 ላይ ያሉ 3 ቁጥሮችን አብረን ከኔ ጋር እንማራለን። ሁላችንም ለእግዚአብሔር ቃል ክብር በእግሮቻችን እንቁምና እንደዚህ ይላል መጽሐፍ ቅዱስ ሲናገር አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔን በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብርሃምም በግንባሩ ወደቀ፣ እግዚአብሔርም እንዲህ ብሎ ተናገረ፣ እነሆ ቃል ኪዳኔ ከአንተ ጋር ነው፣ ለብዙ አሕዛብ አባት ትሆናለህ። ከዛሬ ጀምሮ እንግዲህ በስምህ አብርሃም ተብለህ አትጠራም፣ ነገር ግን ስምህ አብርሃም ይሆናል። ለብዙ ሕዝብ አባት አድርጌሃለሁ፣ እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ፣ ነገሥታትም ከአንተ ይወጣሉ። ቃል ኪዳኔም በእኔና በአንተ መካከል ከአንተም በኋላ ከዘርህ ጋር በትውልዳቸው ለዘላለም ኪዳን አቆማለሁ። ለአንተና ከአንተ በኋላ ለዘርህም አምላክ እሆናለሁ። ኢየሱስ ያድናል። በቤታችን ለዘላለም አምላክ የሆነ እግዚአብሔር አለ። አምላክ እሆናለሁ። ኢየሱስ ያድናል። ከአንተም በኋላ ለዘርህም አምላክ እሆን ዘንድ እኔ አላቅም። በቤታችን አምላክ አለ። ብርቱ አምላክ አለ። እኛ ቤት ባዶነት አይደለም ያለው፣ አምላክ አለ። ዛሬ ወደ እግዚአብሔር ፊት እንመለስ በሚል አገለግላችኋለሁ። ወደ ማን ፊት? ወደ እግዚአብሔር ፊት ምን እንበል? እንመለስ። ምክንያቱም እንደምታውቁት አብርሃም ጥሪ የጀመረው በ75 ዓመቱ ነው። እድለኛ ስትሆን ምናልባት እንደና አብርሃም እኛ በ75 ዓመት ብንጠራ አያምርም እኛ ላይ። እግዚአብሔር በጊዜ መምጣቱ ጥሩ አረገ። አብርሃም ጥሪ የደረሰው በ75 ዓመቱ ነውና ከዛ በኋላ ተጉዞ እግዚአብሔር አምላክ ደግሞ 99 ዓመቱ ላይ እዚህ ጋር ሲሞላ ምዕራፍ 17 ሲሞላ ከ12 እስከ ምዕራፍ 17 ያለው ጉዞ ከ75 ዓመት ወደ 99 ዓመት የሚጓዝበት ጉዞ ነው እና እዚህ ክፍል ላይ ሲመጣ አብርሃም የ99 ዓመት ሰው በሆነ ጊዜ ይላል እግዚአብሔር። ምክንያቱም ይህን መናገር የፈለገበት የራሱ ሐሳብ አለ። ታውቃላችሁ አብርሃም ዘፍጥረት ምዕራፍ 12 ላይ ሲጠራ ለመጠራት የሚያበቃው አንድ መልካም ነገር የለም አይደለ? ሰውየው ማህበረሰብ ጠንቋይ በሚያመልክበት ኢያሱ ምዕራፍ 24 ላይ ጣዖት አምላኪ ከሆነ ማህበረሰብ ውስጥ ይኖር የነበረ ሰው ነው። ለመመረጥ እግዚአብሔርን ለመፈለግ የሚያበቃው አንዳች ነገር የለም። ነገር ግን እግዚአብሔር በበጎ ፍቃዱ በሱ መልካምነት በሱ ቸርነት ሳይሆን እግዚአብሔር እንዲሁ ስለወደደ ወደ አብርሃም ቤት አንድ ጊዜ መጣ። ይሄ ምዕራፍ 17 መምጣት የጀመረው ምዕራፍ 12 ላይ የመጣ እግዚአብሔር ምዕራፍ 17 ላይ እንደማይቀር የሚያሳይበት ነው። አሁን ምዕራፍ 17 እና ምዕራፍ 12 የተለያዩ ናቸው። ምዕራፍ 12 ላይ እግዚአብሔር ወዶ ነው የመጣው። ምዕራፍ 17 ላይ ግን ኪዳን ጠብቆ ነው የመጣው። እግዚአብሔር አንዴ ደጃችሁን ከረገጠ አይቀርም። አሜን በሉኝ። አንዴ የእናንተን ቤት ደጅ ከረገጠ የሚያስቀረው ነገር እንኳን ቢኖር እግዚአብሔር አይቀርም። አብርሃም ምዕራፍ 12 ላይ ሲጠራ ልጅ እንደሚሰጠው እንደሚባረክ የአሕዛብ አባት እንደሚሆን ድምፅ ሰምቶ ነበረ። ጉዞ ጀመረ። ከዛ በኋላ ምዕራፍ 13 14 ከሎጥ ጋር የነበሩ ታሪኮችን ያነሳና ምዕራፍ 15 ላይ ሲመጣ አብርሃም ከእግዚአብሔር ጋር ሙግት ይገባል። ምዕራፍ 15 ቁጥር 1 ጀምሮ ሲናገር አብርሃም ከእግዚአብሔር ጋር ሙግት ውስጥ ይገባል። እግዚአብሔር መጣና አብርሃምን አንድ ነገር ይለዋል። አትፍራ እኔ ጋሻ ነኝ ሲለው አብርሃም ድምጽ እየሰማ ነው። ምን የሚል እንዳፈራ የሚል የማልፈራበት ምክንያት ምንድነው ሲል እኔ ጋሻ ነኝ። ያለ መነካት ምክንያት እኔ ነኝ።
ይኸውላችሁ እኛ የማንነካበት ምክንያት ያለን ነገር አይደለም፣ ያለንበት ቦታ አይደለም፣ የተነገረን የተስፋ ቃል አይደለም። እግዚአብሔር ራሱ የኛ ያለ መነካት ምክንያት ነው። ጋሻ የማንነካበትን ምክንያት ነው የሚያሳየው። መከበብን መጠበቅን ነው የሚያሳየው። አብርሃም ሆይ አትፍራ ሲለው ለምን ሲለው እኔ ጋሻ ነኝ። ኢየሱስ ያድናል። ከዛ ሲባል አንድ ነገር ዋጋ በእኔ ዘንድ ታላቅ ነው። የማትፈራበት ምክንያት ደግሞ ዋጋ አለ። አንተ በእኔ ዘንድ ተራ ሰው አይደለም። አንተ በእኔ ዘንድ ዝም ብለህ አይደለም፣ መንገደኛ አይደለህም። እና አንተ በእኔ ዘንድ ዋጋ አለ። ዋጋ እጅግ ታላቅ ነው። ኢየሱስ ያድናል። ከዛ ይሄንን ይለዋል። አብርሃም እንደሆነ ታውቁታላችሁ። ምዕራፍ 15 ላይ በዚህ ሐሳብ ይከራከርና እኔ ጋሻ ነኝ ዋጋ እጅግ ታላቅ ነው ካለ በኋላ አብርሃም እግዚአብሔርን ደግሞ መልሶ ይጠይቋል። እሺ አትፍራ አልከኝ አይደል? እሺ አልፈራም አለ። ግን እቤቴ ሰልፍ ሄጄ ሲመጣ ኩብ ሲል ማየው ኤሌዘር ነው አለ። ሲሯሯጥ ማየው ኤሌዘር ነው። ዝም ብለህ ለምን አትፍራ ትለኛለህ አለው። ከዛ ይሄ ሰውዬ እኔ ጋሻ ነኝ ዋጋህም ታላቅ ነው የሚለው ሐሳብ አይመልሰውም። እግዚአብሔር ቸር እኮ ነው። የምሬ ነው የምልህ። መጥቶ አሁን ለእኔ አሁን በአብርሃም እንደተገለጠው ተገልጦ እኔ ጋሻ ነኝ ቢለኝ ለዘላለም አይበቃኝም? አብርሃም አይበቃውም። እኔ ጋሻ ነኝ ዋጋ ታላቅ ነው ብሎትም ምን እንደዛ ትለኛለህ እግዚአብሔር? ኤሌዘርስ ከአብራኬ እኮ የወጣ ልጅ የለም ሲል እግዚአብሔር እንደዚህ ያለው የሚወርስህን የምትወስነው አንተ ሳትሆን እኔ ነኝ። ነግራችኋለሁ፣ በአፋችሁ እንኳን ውድቀታችሁ መወሰን አትችሉም። የእናንተን ማብቃት መወሰን አትችሉም። የሚወስን እግዚአብሔር ብቻ ነው። አብርሃምን አለው ኤሌዘር ብለህ አትደመድምም። አንተ ኤሌዘር ብለህ ነገርህን ማብቂያ ይሄ ነው ብለህ አትደመድምም። አልፈቅድልህም አለው እግዚአብሔር። አይፍቀድላችሁ እግዚአብሔር። ከአንደበታችሁ ውድቀት እንድታውጁ አይፍቀድላችሁ። ባረኳችሁ ሰው አይደለም፣ እናንተ ራሱ ፍጻሜያችሁን ክፉ እንድታደርጉ እግዚአብሔር አይፍቀድላችሁ። ኤሌዘር ይወርሰኛል ሲል አረራ አለው። የሚወርስን አንተ አትወስንም አለው። የምወስን እኔ ነኝ። ከዛ ወራሽ የምትወስነው አንተ ማን ነህ አለውና እግዚአብሔር የሚወስነው እኔ ነኝ አለና ይሄ ሰውዬ የድንኳን አስተሳሰብ ነው የያዘው አለውና እስቲ ከድንኳን ውጣ አለው። ከድንኳን ውጣና ዝም ብለህ ከዋክብቶችን ያያቸው አለው። ከዛ አብርሃምን በሌሊት ከድንኳን አስወጥቶት ያስቆጥሮ ጀመር። ቁጠር አለው። ልቆጥራቸው ትችላለህ ወይ ስለው አብርሃም አልችልም አለው። ዘርህን እንደዛ አበዛለሁ አለ። አንተ አንድ ሰው ይወርሰኛል ብለህ ትጨነቃለህ አለ። አንተ ምድርን ትወርሳለህ ምን ብለህ? ዘርህን እንደ ከዋክብት አብዝቼ። አበቃልኝ አትልም፣ እግዚአብሔር ያበዛሃል። አለቀልኝ አትልም፣ እግዚአብሔር ይጨምርሃል። አንተ ወረሰኝ ብሎ ሲደመድም አይወርስም። እሱ ብቻ አይደለም አለ፣ አንተ ዘርህ እንደ ሰማይ ከዋክብት ምድርን ይወርሳል አለ። አንተ እንኳን ልትወረስ ይቅርና ኤሌዘር ያለበትን ምድሩ ራሱ ትወርሳለህ። ነገር ይገለበጣል። እናንተ ከምታስቡት ውጪ እግዚአብሔር በቤታችሁ ይሰራል። ታዲያ ኤሌዘር ወርሶ ሊጨርሰኝ ነው ሲል አይምሰልህ አለ። እንደ ሰማይ ከዋክብት ነው ማበዛ። እናት ይባል አንተ ነህ የምትወርሰው። እኔ ልንገራችሁ፣ እወረሳለሁ ባላችሁበት ስፍራ እግዚአብሔር ስፍራውን ጭምር ያስወርሳችኋል። ይወርሰኛል ብሎ አንድ ሰው ሲጠቁም አይምሰልህ አለ። እንደ ሰማይ ከዋክብት ነው ማበዛ። ትወርሳታለህ። ምንን? ምድርን። ከድንኳን ግን የሚያወጣ ድምፅ ይምጣልን ዛሬ። ልካችን ሰማይ ነው። የኛ ልክ ድንኳን አይደለም። የኛ ልክ የሰው የሚያወራልን። አንዳንድ ጊዜ ሰዎች ድንኳን ይሰሩላችኋል። አገልግሎታችሁ ልኩ ይሄ ነው፣ ጤናችሁ ልኩ ይሄ ነው፣ ቢዝነሳችሁ ልኩ ይሄ ነው። አብርሃም ኤሌዘር መመላለሱ ድንኳን አበጅቶለታል። እግዚአብሔር ከድንኳን የሚያወጣ ድምፅ ሰጠው። ባረኳችሁ። ከድንኳን የምትወጡበት ዘመን ይምጣ። የኛ ልክ ድንኳን አይደለም፣ ሰማይ ነው። የኛ ልክ ኤሌዘር አይደለም፣ ከእግዚአብሔር አፍ የሚወጣ ቃል ነው። ልክ ድንኳን አይደለም አሉና እግዚአብሔርን አወጣው። ከዛ አብርሃምም አየውና እግዚአብሔር ደግሞ ድጋሚ መጣና ከኡር አገር ያወጣው ከኡር ምድር ያወጣው እቺ ምድር ልሰጥ ነው አለው። ምዕራፍ 15 ላይ ነው ጭቅጭቁ ይሄ ሁሉ። ከዛ አብርሃም ቀጠለና እቺ ምድር እንደምትሰጠኝ በምን አውቃለሁ? የመጀመሪያው አትፍራ የምትለኝ ለምን ነው? ልጅ የለኝም፣ ኤሌዘር የለም አለ። ኤሌዘር ነው ያለው አለ። እቺን ምድር የምሰጥ እኔ ነኝ ሲለው እግዚአብሔር እቺ ምድር እንደምትሰጠኝ በምን አውቃለሁ ሲለው እግዚአብሔር አለ በቃ አንተ ልትረዳኝ አልቻልክም አለ። አብርሃምን በምንም ታምር ላሳምንህ አልቻልኩም። በቃ እኔና አንተ በሚገባ አማርኛ ላስረዳህና አዘጋጅልኝ አለው። ምን ላዘጋጅ ሲል ጊደር፣ ምን ላዘጋጅ ዋኖስ፣ ምን ላዘጋጅ በግ፣ እንደዚህ ሁሉ ምን አዘጋጅልኝ አለ። 3 ዓመት የሞላቸው እያንዳንዳቸው 3 የሞላቸው አንዲት ጊደር፣ አንዲት ፍየል፣ አንዲት በግ፣ አንዲት ዋኖስና አንዲት እርግብ አዘጋጅ አለው።
አንተ እግዚአብሔርኛ አውርቼ ሰማያዊ ቋንቋ አውርቼ ስላልተረዳኸኝ አንተ በሚገባ ላስረዳሃለሁ። እግዚአብሔር በጣም እኮ ሊያስረዳው አውሩ ዝቅ አድርጎ ትምህርቱን የመለኮትን ትምህርት ዝቅ አድርጎ ሊያስረዳው ፈለገና አዘጋጀ። እንደዚህ ነው አንዳንድ አድርጎ 3 ዓመት የሞላቸው ፍየል፣ በግ፣ ዋኖስ፣ እርግብ ምናምን አዘጋጀና አብርሃም እንደ ድንገት እርግብና ዋኖስ አላዘጋጀም። ሌሎቹን አዘጋጃቸውና እግዚአብሔር እንደዚህ አለ፣ በል 2 ቦታ ክፈላለው። ሁሉንም 2 ቦታ ከፈላቸውና አንዱን ዳር ቀኙን በዚህ ግራውን በዚህ አድርጎ ደረደራቸው እንደዚህ። ከዛ እግዚአብሔር አለው ቃል ኪዳን ሲደረግ በዛን ዘመን እንደዚህ ነው የሚደረገው። ፍየሉ 2 ቦታ ይከፈልና በጉም 2 ቦታ ተከፍሎ ዋኖሱም 2 ቦታ ተከፍሎ እጅ ለእጅ ተያይዘው በዚህ ቃል ኪዳን ውስጥ ያልፋሉ። በዛን ዘመን የነበረው ኪዳን። ስለዚህ እግዚአብሔርና አብርሃም ተያይዘው ሊያርፉ ነው። እኔም ቃል ኪዳን እጠብቃለሁ፣ አንተም ቃል ኪዳንን ትጠብቃለህ። ያፈረሰ እንደዚህ ይሰንጠቅ። አብርሃም በሚገባው መንገድ እኮ ነው። ከዛ እግዚአብሔር አየውና ይሄ ሰውዬ ምዕራፍ 15 ላይ ይዤው ቢሄድ አለ ምዕራፍ 16 አብርሃም አጋር ጋር ገብቶ ሊሰነጠቅ ነው አሉ 2 ቦታ። ምክንያቱም ሰውዬው ምዕራፍ 15 ሲከራከራሩ ምዕራፍ 16 አጋር ጋር ሊገባ ነው። እግዚአብሔር ይሄንን ያወቀ አሞራ ሲያባርሩ አለ አብርሃም ሲያየው እንዳልደከመው ሲያቅ እግዚአብሔር እንቅልፍ ጣለበት። ከዛ እግዚአብሔር ብቻውን አለፈ። አንተ ባትጠብቅም እኔ እጠብቃለሁ፣ አንተ ባትታመንም እኔ እታመንልሃለሁ፣ አንተ ለኔ መቆም ቢያቅትም እኔ ቆምልሃለሁ፣ አንተ ታማኝ ሆነ መገኘት ቢከብድህም እኔ ልሰንጠቅ። እንደዚህ አለ። ተኝቶ ነው እኮ አብርሃም ተኝቶ እግዚአብሔር ስለ አብርሃም ይሻገራል። አንተ መታመን ቢከብድ እኔ እታመንልሃለሁ። ለቤታችሁ መታመን ቢከብዳችሁ እግዚአብሔር ይታመናል። ለጓዳችሁ እናንተ መቆም ቢከብዳችሁ እግዚአብሔር ይቆማል። አበቃልኝ ስትሉ እንዳያበቃላችሁ እግዚአብሔር ቃሉን ላያጥፍ ስለ እናንተ ኪዳን ገብቷል። ከዛ አብርሃም ላይ እንቅልፍ ጣልና ብቻውን ተሻገረ። የእግዚአብሔር ደግነት። ምዕራፍ 15 አልቆ አብርሃም ከእንቅልፉ ነቅቶ ምዕራፍ 16 ልክ ሲመጣ ሚስቱ መጣችና እንደዚህ አለችው፣ አብርሽ ወዬ ሳሪቾ ሲላት በቃ እግዚአብሔር ለኔ ልጅ አልሰጠም ብሎኛል ስትለው እሺ ሲላት ወደ አጋር ግባ ስትለው እሺ አት ለሊት ሙሉ እግዚአብሔር እኔ አበዛለሁ ሲል እንዴት እቺን ሀገር ሰጣለሁ ሲባል እንዴት አውቃለሁ ሲከራከር ከእግዚአብሔር ጋር ያደረ ሰውዬ ሚስቱ ግባ ስትለው እግዚአብሔር ሲናገረው ለምን እንዴት ይላል፣ ሚስቱ ስትናገረው አሜን ይላል። ከተገባ እግዚአብሔር ቸር እንደሆነ የምታውቁት ምዕራፍ 18 አብሮ ተሻግሮ ቢሆን ኖሮ አብርሃም እዚህ ጋር ይቀላ ነበር፣ አለቀለት። እግዚአብሔር ስላወቀ ብቻዬን ለአንተ ታመናለሁ ስላለ ጌታ ምስክሬ፣ በቤታችሁ እግዚአብሔርን የሚያቆይ ታማኝነት ባይኖር እግዚአብሔር ግን ይቆያል። በቤታችሁ እግዚአብሔርን የሚስብ መልካምነት ባይኖር እግዚአብሔር እናንተ ቤት ይቆያል። ከዛ አብርሃም ወደ አጋር ገባ። ከዛ 16ኛው ምዕራፍና 17ኛው ምዕራፍ መካከል የ13 ዓመት ልዩነት አለ። በ86 ዓመቱ አጋር ጋር ገባ። እስማኤል ተወለደ። እግዚአብሔር ቢያየው አብርሃም ወደ እግዚአብሔር አይመለስም። ከዛሬ ነገ ይፈልገኛል ብሎ 13 ዓመት ሙሉ ዝም ብሎ ቢያየው አይመለስም። አብርሽ የራሱን ህይወት ነው የሚኖረው። ቸርነቱ እንደኛ ልብ መኮብለል ቢሆን ኖሮ በፊቱ አንገኝም ነበር፣ እዚች ቤተክርስቲያን አንገኝም ነበር። ዛሬ እንዲህ አምሮባችሁ በፊቱ ቁጭ አትሉም ነበር። ቢጠብቀው አይመለስም። ከዛ እግዚአብሔር መጣ። 17ኛው ምዕራፍ አብርሃም 99 ዓመት ሲሞላው በ86 ዓመቱ ባካ አድርጎ በ99 ዓመቱም አብርሃም አልተመለሰም። እግዚአብሔር ተመለሰለት። ባረኳችሁ። እናንተ ቢደክማችሁ እንኳን እግዚአብሔር የእናንተ ቤት አይድከመው። አንተ 13 ዓመት ዘግቶት ከ13 ዓመት በኋላ ደጅ የሚጠናው እግዚአብሔር ነው። አባታችሁ እንደዚህ ነው። አንተ ብኮበልል እንኳን ደጅህን ይጠናል። አብርሃም ሆይ መጣና በፊቴ ተመላለስ። ማቲዳ ካባስ ዛሬ ወደ እሱ ፊት የምንመለስበት ዘመን ይሁን። ወደ እሱ ፊት መመለስ ይሁንልን። ከዛ በፊቴ ምንበል ተመላለስ። አብርሃም ምክንያቱም ለምንድን ነው ወደ እግዚአብሔር ፊት የምንመለሰው? ለምንድን ነው ይሄ ጉባኤ ከኔም ጭምር ወደ እግዚአብሔር ፊት መመለስ የሚያስፈልገን ስንል እግዚአብሔር 3 መሰረታዊ ነገሮችን ይናገራል። እነሱን አንስቼ እንጸልያለን። የመጀመሪያው በእግዚአብሔር ፊት ወደ እግዚአብሔር ፊት መመለስ የሚገባል። በቀላል ቋንቋ ምን እያላቸው መሰለ? እግዚአብሔር ያወራችሁን ነገር የሚፈጽመው ያወራው ብቻ ነው። እግዚአብሔር ተናግሮ አንተ ፈጻሚ አትሆንም።
እግዚአብሔር አከብራለሁ ብሎ በራስ አትከብር፣ ምስቱ ነው የሚያከብር። እግዚአብሔር ዘር እሰጣለሁ ካለ በራስ መንገድ እስማኤልን አታመጣም፣ ራሱ እግዚአብሔር ይሰጣል። አብርሃም ሳይው የረፈደበት መስሎታል። ስለዚህ በራሱ መንገድ እስማኤልን ሲያመጣ እግዚአብሔር መጣና እኔ ያልኩት እስማኤልን አይደለም ይስሐቅን ነው አለ። አንተ ያመጣው እስማኤልማ ገና ጽንስ ውስጥ ሆኖ ሆድ ውስጥ ሆኖ ቤት ውስጥ ጠባ መጣ። ባሪያና ጌታው እርስ በርስ ጠብ ጀመሩ። ሳራና አጋር መናናቅ ጀመሩ። አብርሃም ያመጣው እስማኤል ከዛስ ተወልዶም ድጋሚ ያው ነው እስማኤል። ምድረ በዳ መንገራተት ነው፣ እየተባረረ መሸኘት ነው። እንዴ አንተ ያመጣው እኮ ጦርነት ነው አሉ። ብዙዎቻችን እግዚአብሔር ተናግሮን በራሳችን ያመጣነው እስማኤል ብዙ ነገር እያመጣብናል። ብዙ ሰው እስማኤል አለው የራሱ ቆብ ያደረገው እስማኤል በየቤታችን እግዚአብሔር ይንቀልልን። እግዚአብሔር የተናገረንን በራሳችን መንገድ እናመጣን ብለን ያመጣናቸው እስማኤሎች አሉ። አብርሃም እንደዛ ያመጣው እስማኤል ነበር። እግዚአብሔር ግን ቸር ስለሆነ ከ13 ዓመት በኋላ መጣን። አብርሃም ሆይ አሁንም በፊቴ ምን በል ለምን የሚል ጥያቄ ሲነሳ 3 ነገሮች ያነሳል። የመጀመሪያው እኔ ኤልሻዳይ ነኝና ያንተ ነገር ሁሉን ላደርግ የምችል አምላክ ነኝና ወደ እግዚአብሔር ፊት እንመለስ። የኛን ነገር ሁሉን ማድረግ የሚችል ኤልሻዳይ የሆነ እግዚአብሔር ስላለ ኤልሻዳይ ነው፣ ሁሉን ማድረግ የሚችል ነው፣ ሁሉ የተቻለው አምላክ ነው። ስለዚህ አብርሃም ሆይ እኔ አለ ሁሉ የተቻለኝ ነኝ፣ በፊቴ ምን በል ተመላለስ። አንተ ከምታመጣው በ86 ዓመት በጎልማሳነት በዛን ጊዜ 86 ዓመት ጎልማሳ ነው፣ በሽምግልና አይደለም። በጎልማሳነት ከምታመጣው ይልቅ በ100 ዓመት እማመጣው ይስሐቅ የኪዳን ልጅ ነው አለ እግዚአብሔር። እኔ ኤልሻዳይ ነኝ፣ እኔ ሁሉን ቻይ ነኝ አለውና ቀጣይ ዓመት ልጅ አለ። ምዕራፍ 18 ላይ ሲመጣ ትንቢት መጣላት ለሴትዮዋ የዛሬ ዓመት። ለምን ኤልሻዳይ ስለሆነ ሙት ከሆነ ማህፀን ህያው የሆነ ልጅ ከሸመገለ ሰውዬ ኪዳን ያለበት ይስሐቅ የሚባል ገዢ የሆነ ልጅ። ለምን እግዚአብሔር ኤልሻዳይ ስለሆነ ባረኳችሁ። ለፍታችሁ ደክማችሁ ካመጣችሁት ይልቅ የራሱ የእግዚአብሔር የተስፋ ቃል በቤታችሁ ይፈጸም። በራስ መንገድ ከምናመጣው ነገር ይልቅ በኪዳን የሚመጣ በተስፋ ቃል የሚመጣ ከእግዚአብሔር የሚመጣ ይበልጣል። እግዚአብሔር አብርሃምን 25 ዓመት ያስቆየው አንድ ልጅ መስጠት ከብዶት አይደለም። እግዚአብሔር የሚሰጥ ልጅ የኪዳን ልጅ ነው። 25 ዓመት ያስጠበቀ እግዚአብሔር ሲጀመር ሲያስጠብቃችሁ እኮ ለሌላ ነገር አይደለም፣ ኤልሻዳይ እንደሆነ በቤታችሁ ሊገልጥ ነው። አብርሃምን ያስጠበቀው እንደሌላው ማስፈልፈል ከብዶት አይደለም። እግዚአብሔር ሰውየው ችግር የለበትም እኮ 6 ምናምን እየገባኩ ይወልዳል፣ ችግር የለበትም። እሱ ከብዶት አይደለም። እግዚአብሔር እኛ ቤት ነገርን የሚያዘገየው ኤልሻዳይነቱ ሊገልጥ ነው። አሁን ነገር ሲዘገይ እግዚአብሔር ረስቷችሁ ይመስላችኋል? አይደለም፣ ክብሩን ሊገልጥ ነው። በአንተ ኤልሻዳይነቱን ካልገለጠ በማን ህይወት ይገለጣል? በአብርሃም ህይወት 25 ዓመት አስጠብቆ እሺ፣ በሸመገለ ሰውነት በሸመገለ ማህፀን መውለድ በማይችል እድሜ ያለፈ ዘመን አለፈ በሚባልበት ማህፀን ማስወለድ እንደሚችል ዘር መስጠት እንደሚችል በአብርሃም ህይወት ካልገለጠ በማን ይገልጣል? ነገር የዘገየባችሁ ሊቀር አይደለም፣ ኤልሻዳይነቱ ሊገለጥ። አብርሃምን አለ እኔ እኮ አንድ ልጅ ከብዶኝ አይደለም አለ፣ በአንተ ቤት ኤልሻዳይነትን መግለጥ ፈልጌ ነው። ሁሉን ቻይነትን ባረኳችሁ። የእግዚአብሔር ሁሉን ቻይነት በየቤታችሁ ይገለጥ። ሁሉን ቻይነቱ ዘገየ። እነ ማርታ ቤት ትንቢት ተናግሯቸው ሲቀር እነሱ የሚያውቁት ፈውስ ላይ ብቻ ነው። ለካሱ ከሞትም ማስነሳት እንዲችል ሊያስተምራቸው ስለፈለገ ነው። አንተ ነገር ቀላል ስትጠብቅ እግዚአብሔር አክብዶ ከባዱን ይሰራል። ፈውስ ብቻ ሲጠብቁ ትንሣኤ ለትምህርት ራሱ ይመቻል። አሁን አልዓዛር ሞቼ በአራተኛው ቀን ተነሳው ብሎ ሲመሰክር ደስ አይልም? ታምሜ ተፈወስኩ ሲል አይዟችሁ እናንተ ቤት እንደዛ አይሆንም አይደለ? ታምሜ ተፈወስኩ ከሚል ይልቅ የትኛው ደስ ይላል? ሙሌ ሞቼ በአራተኛው ቀን ትንሣኤ ሆነልኝ ሲል በቃ ለመስማት ራሱ ያኛው ያጓጓል። ባረኳችሁ። በቤታችሁ ሰው ሲሰማው የሚያጓጓውን ነገር እግዚአብሔር ይስራ። አያችሁ ገና ልክ በ75 ዓመቱ ልጅ ቢሰጠው ኖሮ አብርሃም ኖርማል አድርጎ ነው የሚቆጥረው። 99 ዓመት ሲሞላ በቃ አሁንም ቢሆን የተስፋ ቃል ይፈጸማል ብሎ ለምን ሲለው እኔ ኤልሻዳይ ነኝ። አንድ ነገር በደንብ አስተውሉ። የእናንተን ነገር እናንተ አታመጡትም። የእናንተን ቤት የቤታችሁን ጉዳይ
የተስፋ ቃላችሁን ጉዳይ የትንቢታችሁን ጉዳይ እናንተ አትፈጽሙትም። ዝም ብላችሁ በፊቱ ተመላለሱ። እሱ ኤልሻዳይ ነው። ዝም ብለህ አባዬ በለው። እሱ ኤልሻዳይ ነው። ዝም ብለህ በፊቱ ብቻ ናበት። እንዴ እኔ ድሮ ፋዘር የሆነ ነገር የፍቅር ነገር ካሳየሁት በቃ የሆነ ነገር ፈልጌ ነው ይላል። ወታደር ልጅ ነው ተናገር ያለውና እኛ ቤት ግንባር አይፈታም። በጣም ሲሪየስ ነው ፋዘር፣ ለኛም ለሁሉ ለማህበረሰቡ። የኔ አባት የሚታወቀው በዛ ነው። ኢቭን አብሮኝ የሚያገለግሉ አገልጋዮች ራሱ አያውቁትምና እሱ አጠር ይላል ከኔ ይሱ ይለምዱ ነው ግንባሩ ማይፈታው ምናም ብሎ ይነው ያራተው አባቴ ነው ምናም እላቸዋለሁ። በቃ ፋዘር ኮስተር ያለ ሰው እና በቃ የሆነ ኳስ ምናምን ጫወት ስለነበረ ታኬታ ምናምን እንዲገዛልኝ ከፈለኩ ዝም ብዬ የፍቅር ቃል ጠራርጌ ካለፍኩኝ በቃ የሆነ ነገር ፈልጓል ይላል ይሄ ልጅ። ከዛ በቃ አይከለክለኝ፣ ምንም ቢሆን አይከለክለኝ። ለምን በቃ አባት ነው። ዝም ብለህ እግዚአብሔር ጋር በፊቱ ዝም ብለህ ተመላለስ። ኤልሻዳይነቱን ለመግለጥ ይቸኩላል። አባት ነው እሱ። አብርሻለሁ አቤስራው ዝም ብለህ በፊቴ ተመላለስ፣ እኔ ኤልሻዳይነትን ገልጣለሁ። ከዛ አዲስ ኪዳን ላይ ሲመጣ ሙት የሆነውን የሳራን ማዕፀን የሱንም ስጋ ሳይደክም በእምነት ተመለከተ የሚል ቃል ከእግዚአብሔር ኤልሻዳይነት የተነሳ ለአብርሃም ተጻፈ። ዝም ብላችሁ በፊቱ ተመላለሱ፣ አትቅሩ። ዝም ብላችሁ ኑ። ነገር ሳይፈጸም ከቃል ኪዳን ሚስቱ ሳይወልድ ዝም ብሎ ሲመጣ እግዚአብሔር እኔ ያለ የኔ ድካም አለው እግዚአብሔር ዝም ብለህ በፊቴ መመላለስ ነው። ዝም ብለህ እኔ ፊት ከመጣህ አለ እምገልጠው ኤልሻዳይነቴን ነው። ባጄ ሚስጥር ነው የነገርኳችሁ። እግዚአብሔር ድካሙ ስጠፋበት አይደለም። ዝም ብለህ ፊቱ አባ እያልክ ከመጣህ ዝም ብሎ ኤልሻዳይነቱን ይገልጣል። ዝም ብለህ በፊቴ ብቻ ገባ ወጣ በልልኛል። ሳልወልድ ሲሉ አዎ አትውለድ፣ ሳራ አርጅታ አዎ ታርጅ፣ ዝም ብለህ ተመላለስ አለ። እኔ ሰው የማይችለውን አደርጋለሁ። ለዛ ነው ለእግዚአብሔር የሚሳነው አለን። ለሳራ መጥቶ ሳራን እንደተናገረው አሰባት። ለምን አብርሽ አንድ ምዕራፍ በእግዚአብሔር ፊት ሲበላለጽ እግዚአብሔር ምዕራፍ 18ኛው ምዕራፍ መጥቶ ወዲያው የተስፋ ቃል ነግረሃለሁ። ዝም ብለህ ቸርችን አትቅር፣ ተመላለስ። ቤትህ ዝም ብለህ በመዝሙር ተመላለስ። በቃ ኑሮ ላይ ዝም ብለህ በመንፈሳዊነት ተመላለስ። ነገር አልሆነም። አዎ የተስፋ ቃል አልተፈጸመም። አዎ እግዚአብሔር ድካሙ ከፊቱ ዝም ብለህ ከተመላለስክ ነው። አባ ኤልሻዳይነቱን ታስገልጠዋለህ። ሁለተኛው ለምን ወደ እግዚአብሔር ፊት እንመለስ ሲባል አብርሃምን እንደዚህ ያለው ያለ ነቀፋ የመሆን ሚስጥር ያለው በእኔ ፊት መመላለስ ውስጥ ነው። ሰው ያለ ነቀፋ የሚሆነው በእግዚአብሔር ፊት ሲመላለስ ነው። በእግዚአብሔር ፊት የማይመላለስ ሰው ነቀፌታ ይበዛበታል። አብርሃምን አለው ምንም ከአንተ አልፈልግም አለው። ዝም ብለህ በእኔ ፊት ብቻ ምን ብለህ ተመላለስ። ከዛስ ያለ ነቀፋ አደርግሃለሁ። ያለ ነቀፋ መሆን ትፈልጋላችሁ? የምስጋና ርዕስ ራሱ የምትለውጡበት ዘመን ይመጣል። ዝም ብላችሁ በጌታ ፊት ከተመላለሳችሁ። ባለፈው ነግሬያችኋለሁ። ስመጣ ሳራ ረጅም ሰዓት የጸሎት ርዕስ ነች። ምን እየተባለ አረ ከባሏ አልወለደችም ጸልዩላት ይባላል። ምን እየተባለች አረ ባሏ ከሰራተኛዋ ወልዷል ጸልዩላት ይባላል። በቃ ግራ የሚያጋባ ህይወት እኮ ነው ሳራ ያሳለፈችው። አረ ሳትወልድ 99 ዓመት ሞላት እቺን የመሰለች ቆንጆ ሴትዮዋ ቆንጆ ነኝ ታውቃላችሁ። በ89 ዓመቷ ነገስታቶች አፈቀረን እያሉ ይወስዷት ነበር። በስንት ዓመቷ? በ89 መጽሐፍ ቅዱስ እንደዛ ነው የሚለው። በ89 ዓመቶች ነገስታቶች እግዚአብሔር እንዲህ ያለ ውበት ይስጣችሁ ሴቶች፣ አሜን በሉ አትፍሩ፣ ይወስዷት ነበር ሴትዮዋ። እና ስሟ ሁሉ በዚህ ነው የሚታማው። እቺን የመሰለች ቆንጆ እኮ ምናምን የተባለ። ከዛ የሆነ ቀን እግዚአብሔር የጎበኛ ሰሞን እንደዚህ አለች፣ ከእንግዲህ ለኔ ማንም እንዳይጸልይ አለች። ለምን ሲሏት እኔን ያየ ይሳቅ። ከዚህ በኋላ የጸሎት ርዕስ አይደለም፣ እኔ የምስጋና ምክንያት ነኝ፣ የምስጋና ርዕስ ነኝ። እግዚአብሔር ጸሎታችሁ እስኪቀየር ድረስ ወደ ቤታችሁ ይመጣል። ያለ ነቀፋ አደረጋት ሴትዮዋን። አያችሁ ድሮ የሚወራባት የምትታማበት ነገር የለም። አረ ጸልዩላት ልጅ የለም ነበር ድሮ የሚባለው። ልክ እግዚአብሔር ሲጎበኛት ሴትዮዋ ያለ ነቀፋ ሆነች። አብርሃም ሆይ ዝም ብለህ በእኔ ፊት ተመላለስ። ምን አደርጋለሁ? ቤትህን ያለ ነቀፋ አደርጋለሁ። እያመለካችሁ ነቀፈታ ይበዛ፣ ጌታ ጌታ እያላችሁ ችግር ይበዛ፣ ነገር ይለወጣል። ዝም ብላችሁ ተመላለሱ። እንደዛ አትቀጥሉ። ዝም ብሎ ነው ኢየሱስ ኢየሱስ የሚለው አንባልም። ነገር ይቀየራል። ዝም ብላ ነው ጌታ ጌታ የምትለው ይበሉ። የሚቀየርበት ዘመን አለ።
ሳራ ልጅ የላትም ነበረ ድሮ የሚባለው። ከዛ ግን ሴትዮዋ የምትደግሰው ይስሐቅ ጡት የሚጥልበት ድግስ፣ የተገረዘበት ድግስ። አንተ ሴትዮዋ የማትደግሰው ድግስ የለም። ጉብኝት ሲሆን ቤት ድግስ በድግስ ይሆን። አሁን በየትኛው ዘመኑ ጡት ልጅ ጣለ ተብሎ የሚደገሰው? ሴትዮዋ ግን ምን ያህል እግዚአብሔር ነቀፌታው እንዳስወገደላት የምታውቁት? ይስሐቅ ጡት መጥባት ያቆመበት ቀን ተብሎ ድግስ ይደግሳል። እግዚአብሔር ቤታችሁ ነቀፌታ እስኪያጣ፣ ሰው የሚያወራውን እስኪያጣ። ዳዊት ሲናገር እንደዚህ አለ፣ ጠላቴ እልል አይልብኝምና እንደወደድከኝ በዛ አወቅኩ አለ። ጠላት እልል የሚልበትን ምክንያት እስኪያጣ እግዚአብሔር ይጎበኛችኋል። አሁን ነቀፌታ አይደለም የሚነሳባችሁ። አሁን ጌታን ጌታ እያለች እኮ አልተጎበኘችም። ጌታን ጌታ እያለች ቤቷ እንደዚህ አልሆነም። ጌታን ጌታ እያለች አልተፈወሰችም። ዝም ብለህ ተመላለስ፣ ፈውሱ ያገኘሃል። ዝም ብለህ ተመላለስ፣ ጉብኝቱ ያገኘሃል። ዝም ብለህ ተመላለስ፣ ኤልሻዳይነቱ ያገኘሃል። ያለ ነቀፋ እስክትሆኑ እግዚአብሔር ያገኛችኋል። ሶስተኛው ለምንድን ነው በእግዚአብሔር ፊት የምንመላለሰው? በፊቱ መመላለስ ለምን አስፈለገ ስትሉ እግዚአብሔር ኪዳኑን እንዲያጸና። አብርሃም እንደዚህ ያለው ኪዳኔን አጸናለሁ። ዝም ብለህ እኔ ፊት ብቻ ና፣ እኔ ኪዳኑን ሳጠብቀው ታገኘኛለህ። ዝም ብለህ ና፣ ዝም ብለሽ ደክሞሽ ነኝ አቅቶሽ ነኝ፣ እግዚአብሔር ኪዳኑን ያጸና። አብርሃም ምን አለው? ኪዳኔ ምን ላለው አጸናለሁ። አብርሃም ተሳስቶ በፊቱ ከተመላለሰ እግዚአብሔር አንድ ነገር ነው የሚለው፣ አበዛሃለሁ። እግዚአብሔር ድምፅ የለውም። 12ኛ ምዕራፍም ሲመጣ አበዛሃለሁ። 13 ዓመትም ባካርጎበት ሲመለስ አበዛሃለሁ፣ ኃያል አደርግሃለሁ፣ የብዙዎች አባት አደርግሃለሁ፣ ነገስታት ከአንተ ይወለዳሉ፣ እኔ የዘርህ አምላክ እሆናለሁ። ዝም ብሎ በፊቱ ስለተመላለሰ እኮ ነው። ዝም ብለሽ ነኝ፣ እያቃተሽ ነኝ፣ እየደከመሽ ነኝ። እግዚአብሔር በመጣሽ ሰዓት ኪዳንሽን ያድሳል። አቅቶሽ መተሽ ታንጸሽ ትወጫለሽ። ያደከመ ተገልብጦ ትወጣለህ። ዝም ብለህ ብቻ ና። አረ የምሬን እኮ ነው የምላችሁ። አንተ እግዚአብሔር አብርሽ እባክህ ዝም ብለናልኛል፣ እኔ ኪዳንህን ሳጸና ታገኘኛለህ። ዝም ብለህ እኔ ፊት ብቻ ተመላለስ፣ ያወራሁን ሁሉ ስፈጽም ታገኘኛለህ። እግዚአብሔር ከተናገረው አንድች አይጎልባችሁ። ካወራባችሁ የሚቀር የለም፣ ከተናገረባችሁ የሚጎል የለም። ዝም ብለን በፊቱ እንመላለስ። አየህ፣ ጠላት ያለው አይጸናም፣ ደጋሚ ያለው አይጸናም፣ ሟርተኛ ያለው አይጸናም፣ መንደርተኛው ያወራው አይጸናም። የሚጸናው እግዚአብሔር ያወራችሁ ብቻ ነው። ከእናንተ የሚጠበቀው ዝም ብላችሁ በእግዚአብሔር ፊት መመላለስ ብቻ። ደግነቱ እግዚአብሔር ሲሰራ አያስቸግርም፣ አያንጓጓም። የሚከብደን እኮ እሱ ነው። የመሮም የመዶሻም ድምፅ ሳይኖር እግዚአብሔር መቅደሱን ሰርቶ ይጨርሳል። ከዛ አንተ የምትደርሰው ሲመረቅ ብቻ ነው። መሮ ሳይሰማ መዶሻ ሳይሰማ ቤተ መቅደስ ይገነባል። እግዚአብሔር ችግር የለበትም። ነገርህን ሳያንጫጫ ስለሚሰራ ይከብዳል። 25 ዓመት አልፈው ማለት ሳራ አትወልድም ማለት አይደለም። የተናገረው አይፈጸም ማለት አይደለም። እግዚአብሔር ካወራው የሚቀር ነገር የለም። ይተንበይ እንጂ በማይመስል መንገድ እኮ እግዚአብሔር ይሰራል። መልእክት ይምጣ እንጂ እንዴ! ኤልሳ እኮ የሆነ ቀን አያየና ረሃብ በስቷል። ነገ በቃ በሰማሪያ እህል በእህል አለ። ደስ የሚል ትንቢት። ከዛ የንጉሱ ቀኝ የነበረው ሰውዬ ኤልሳን እያየው እግዚአብሔር የሰማይ መስኮት ራሱ ቢከፍት ይሄ አይሆንም አለው። ኤልሳ ምንም ሳይዝ በባዶ እኮ ነው የተነበየው። ከዛ ኤልሳ ታያለህ እንጂ አትበላም አለው። ኤልሳ በእምነት ነው የተነበየው። ከዛ እግዚአብሔር አየና የነብዩ ትንቢት ይፈጸም ዘንድ የተረሱ 4 ለምጻሞች አለ። ኮቴያቸውን አክብዶ አመጣቸው፣ በማይመስል መንገድ እህል በእህል አደረገ። እግዚአብሔር የጠላትን ኮቴ ራሱ አክብዶ ደጅን ይከፍታል። ችግር የለበትም። እግዚአብሔር ያበቃ ነገር መለወጥ እግዚአብሔር ይችላል። ዝም ብለህ ግን በፊቱ ብቻ ተመላለስ። በቤታችሁ እግዚአብሔር ያወራው ምንድን ነው? ስለ ኑሯችሁ ያወራው ምንድን ነው? ስለ አገልግሎታችሁ የተናገረው ምንድን ነው? ስለ ልጆቻችሁ የተናገረው ምንድን ነው? አይዟችሁ፣ ከመፈጸም የሚከለክለው የለም። እግዚአብሔር ይናገር እንጂ ከመሆን የሚከለክለው ነገር የለም። ዮሴፍን ሸጥከውም ንግስና ላይ ይወጣል። ገረድ አረከውም ንግስና ላይ ይወጣል። ባሪያ አረከውም ንግስና ላይ ይወጣል። ህልም ፈቶም ረሳለት ንግስና ላይ ይወጣል። ዮሴፍን ከመንገስ የሚከለክል የጠላት ድምፅ የለም። ጉድጓድ ከተትከው ገንዘብ አወጣህበት፣ ወደ ንግስና የሚያወጣው አምላክ አለው። ነግረሃለሁ፣ ከተናገረህ የሚቀርብህ የለም።
ጌታ አምላክ እግዚአብሔር ምስክሬ እኔ እናቴ ትሙት እመኑኝ ማለት ራሱ ያለብኝ እዚህ ስብከት ላይ ነው። ጌታ ምስክሬ የምሬን ነው የምላችሁ። እግዚአብሔር ከተናገረው ምንም የሚጎልባችሁ ነገር የለም። ከናንተ አንድ ነገር ነው የሚጠበቀው። ዝም ብለህ በፊቱ ለፍ አባህ እያልክ ደግሞ ራሱ አቅቶ የኔ ፍቅር የኔ አባት የኔ ውድ በለው መንፈስ ቅዱስን አያልፍም። አተ ልክ ይሄ ድምፅ ሲመጣ ወዲያው እግዚአብሔር ይለወጥና የተናገረው መፈጸም ይጀምራል። የዳዊት ብርታት መዝሙረኛው ብርታት ይሄ ነው። እግዚአብሔርን ያቀባል። አንተ ያንን ሁሉ ተንኮል ሰርቶ እኮ ዳዊት ወደ ቤት ይገባና ቅዱሱን መንፈስን አትውሰድብኝ እግዚአብሔር አይችልም እንደ ልቤ ነው ይላል። ምንም እኮ መልካምነት የለውም። ሰውየው እኮ ጨካኝ ነው። እና ጠላቱን አግኝቶ ጨርቁን ቆርጦ ይመለስና በሐዘን ይሆናል። እርርራ ለእግዚአብሔር ዳዊት እንደ ልቤ ነው አለ። ትልቅ ጥበብ ልንገራችሁ። ዝም ብላችሁ በጌታ ፊት ተመላለሱ። አቅቷችሁ፣ አዎ ደክሟችሁ፣ አዎ የተስፋ ቃል ሳይፈጸም፣ አዎ ዝም ብለህ ተመላለስ። ኤልሻዳይነቱ ይገለጣል። ዝም ብለህ ተመላለስ። ትንቢት ተፈጽሞ ያለ ነቀፋ ትሆናለህ። ዝም ብለህ ተመላለስ። ኪዳን ይጸናል። ያወራብህ ነገር ስለ ልጆቻችሁ ያወራው፣ ስለ ቤታችሁ ያወራው፣ ስለ ትዳራችሁ ያወራው፣ ስለ አገልግሎታችሁ ያወራው ሲጸና ታገኙታላችሁ። አንድ ነገር በፊቱ ተመላለሱ። ዛሬ በዚህ መንፈስ ነው ከተቆሾ ጋር በኋላ የምንጸልየው ኪዳን እንዲጸና ዝም ብሎ ወደፊቱ ብቻ በመመለስ የክፉ የሞት ድምጾች እንዲነቀሉ ማክሊቭ አዶስ ኪዳን የሚያጸና አምላክ አለ። የተናገረውን የሚፈጽም ኤልሻዳይ አለ። እጆቻችሁን ከፍ አድርጉ። እግዚአብሔር ሆይ ድምጻችሁን ከፍ አድርጋችሁ እግዚአብሔር ሆይ በፊትህ እመላለሳለሁ፣ ወደፊትህ እመለሳለሁ። ኤልሻዳይነትህ ይገለጥ፣ ሁሉን ቻይነትህ ይገለጥ። ያለ ነቀፋ አድርገኝ። የተናገርከኝን ኪዳን አጽና። ባረኳችሁ እንደተናገራችሁት ይሁንባችሁ። ባረኳችሁ እንዳወጃችሁት ይሁንባችሁ። ባረኳችሁ ኪዳናችሁ ይጽና። ባረኳችሁ ነቀፋን የሚያስወግድ የመለኮት የትንቢት ፍጻሜ ዘመን ይምጣ። ተነግሯት ነበረ፣ ታውጆባት ነበረ፣ ተተንብዮባት ነበረ የሚባልበት ዘመን ያብቃ። ባረኳችሁ። እግዚአብሔር ያለ ነቀፋ ሆናችሁ የምትባሉበትን ዘመን ወደ ቤታችሁ፣ ወደ ቤተ ክርስቲያን፣ ወደ አገልግሎታችሁ፣ ወደ ጤናችሁ ያምጣ። የዛሬዋ ቀን እንዲህ የምትሆኑበት ቀን ይሁንላችሁ። ሁሉ ለኢየሱስ ክርስቶስ ክብር ይሁን። በኢየሱስ ስም አሜን።